ሰውነሽ ለምንድን ነው ሰው ስለሌለ ማለት የለመዱትን ሰው መለያየት ከባድ ነው ወብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው አሁን እኮ እኛ አንቺም ተጎጂ ያለሽ አይደለም፣ ግን አንቺም ስትጎጂ አንቺም እንዲስ ታለቅሽ ምናምን ስታነቢ ማየት ደስ አያሰኘንም። ምክንያቱም እኛም እህት አለን፣ ኢትዮጵያውያን ነን፣ እንተዛዘናለን። ግን በሰው ባል ላይ መተሽ በሰው ላይ መተሽ እንዲሙጥኝ ማለት ምን ይሉታል? እሺ ሄርሜላ አንቺም በሩታም ቦታ በእኛም ቦታ ሆነሽ ለማየት ሞክር ይሄንን ነገር ማለት በአንድ ወይ ብቻ አይደለም። እኔ ያደረኩኝ ያለው ነገር ትክክል ነው ይስ አይደለም ብለሽ ማሰብ መቻል አለብሽ። ልክ ነኝ ወይ ብለሽ በሌላ ሰው አንግል ሆነሽ የራስሽን ስራ ማየት መቻል አለብሽ። አንቺ ያየሽ ያለሽው በራስሽ ወይ ብቻ ለአንቺ የሚጠቅምሽን መንገድ ብቻ ነው። አንቺ ስትጠቀሚ ሌላ ሰው ይጎዳሉ ብለሽ ማሰብ አለብሽ፣ አርቀሽ ማሰብ አለብሽ። እንዴ አብርሃም ማለት ባለ ትዳር ነው። ከባለ ትዳርነትም አልፎ ተርፎ አሁን እግዚአብሔር ይመስገን እግዚአብሔር ረድቶት የወንድ ልጅ አባት ሆኗል። አንቺ ደግሞ ያልሻለሹ ከአንተ መለየት አልፈልግም ኢቭን አፈቅራለሁ እስከማለት መድረስ ማለት በቃ ራስ ወዳድነት ነው። የሆነቴን ነው። በቃ የሩታ ህይወት ምንም አይገድሽም፣ እኔ ብቻ ልጠቀም፣ እኔ ብቻ ደስተኛ ሆኜ ልኑር ባይነት ነው ይሄ ደግሞ ኢትዮጵያዊነት ባህል ላይም አይተንም ሰምተንም የማናውቀው ነገር ነው። የሆነት ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋልና አንተ መጣት ለኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የገፋፉን። ሰው አላውቅም ምን ልልካችሁ። በእርግጠኝነት ከተላመዱት ሰው መለየት ከባድ እንደሆነ እናውቃለን። ግን በዚህ ነገር ላይ እያየሽ የገባሽው አንቺ ራስሽ ነሽ። አብርሃም የራሱ የሆነ ህይወት እንዳለው እያወቅሽ፣ አብርሃም ባለ ትዳር መሆኑን እያወቅሽ፣ አብርሃም ከራሱ አብልጦ የሚወዳት ሚስቱ እንዳለች እያወቅሽ በኔ ይሁንብኝ ብለሽ የገባሽው አንቺ ራስሽ ነሽ። አንቺ ራስሽ ወድቀሽ ሲረግጡሽ የምታወሪ ከሆነ ተጠያቂው ራስሽ ነሽ። ማንንም መጠየቅ የለብሽም። አንድ ሰው ወድቆ ሰው ረግጦት ሲያልፍ ማውራት የለበትም። ለምን ረገጥከኝ ብሎ ማውራት መብት የለውም። that means ራሴ ወድቄ ሰው ሲረግጠኝ ማውራት ምንም መብት የለም። አንቺ አሁን እንደዛ ነሽ። አብርሃም ባለ ትዳር እንደሆነ እያወቅሽ ወደ ህይወቱ ገባሽ። ከህይወቱ ለመውጣት ደግሞ አዚስ ታይም ላንቺ በጣም ከብዶሽ ነው ያለው። እናውቃለን። ይከብዳል ከለመዱት ሰው መለየት። አንድ ቀን ከዋሉት ሰው ራሱ መለየት ይከብዳል። ብዙ ጊዜያቶችን አሳልፈሻል ከሱ ጋር። ይሄ ቀን እንደሚመጣ ያወቀን ነው እኛ እንግዲህ እንደዛ ሰንለምንሽ የነበር ነው። እንግዲህ ምንም ማድረግ አንችልም። እኛ ደግሞ ከሩታ አብልጠን ለማንም እንትን ማለት አንችልም። እንደው ሩታ ራሱ ባትሆን ከእውነት ጎን ነው እኛ የምንቆመው። አብርሃም የሩታና የሩታ ብቻ ነው። ሩታ ታጋሿ፣ ሩታ ጠንካራዋ ስትሮንጓ ሴት፣ በቃ በጣም ጠንካራዋ ሴት፣ በፈተና ተፈተና ያለፈች እንደ ወርቅ ተፈተና ያለፈች በሴት ናት ሩታ። አንቺ ደግሞ በሰው ላይ መተሽ የኔ ካልሆንክ ብለሽ ሙጥኝ ማለት ይሄም ማናቀው ነገር ነው። ቤተሰቦቼ ኮሽራውን አፈልቅሽ ታዲያ አገኘሽኝ እኮ አይ በየቀኑ ለመደብኝ መሰለኝ ታውቃለህ። ብቻዬነት ለምን ተሰማሽ? በቃ ማለት እንደዚህ ረብሻለሁ ብዬ አላሰብኩም ነው። ብከፋም በውስጤ ላኑረው ህመሜ አባት። ሰላም 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 ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እሰይ እንኳን ደህና ሆናችሁልኝ። እናንተ ብቻ ደህና ሁኑልኝ። ዛሬም እንደተለመደው በአዲስ ቪዲዮ እናንተ ተመልሼ መጥቻለሁ። እንግዲህ በታይትሉ ላይ እንደምናየው አብርሽና ሄርሜላ በድጋሚ ተገናኙ። ሄርሜላ አለቀሰች ይላል። ቪዲዮን እያየን ሐሳብ አስተያየት ወደ እናንተ የምንሰጥ ይሆናል። እኔ ስክሪኑን እያየሁ ሐሳብ አስተያየት፣ እናንተም ደግሞ ኮሜንት ሴክሽኑ ለእናንተ ከፍት ስለሆነ ሐሳባችሁን ስጡ። ለቤቱ አዲስ ከሆናችሁ ሰብስክራይብ እየተደረገ አይደለም፣ ሰብስክራይብ አድርጋችሁ ተቀላቀሉ። እመኑ ይመርጥ ቤተሰብ ነን። የቻናሌ ምርጡ ከመሙሽ ደግሞ ለእናንተ መንገር አይጠበቅብኝም። ላይክ ያደረጋችሁ ጀምሩ እስከ መጨረሻው አብራችሁኝ ቆዩ። ይመቻችሁ። በሙሉ ተወጣ አድርጉትና ቢያንስ ስለዚህ ስሜቷ መጎዳት የለባትም። በቻልነው አቅም ትሪት ማድረግ አለብን እንዳንድ ሰው ስናስበው ማለት ነውና አሁን ትመጣለች። ጠርቻታለሁኝ። በብዙ መከራ ነው ያገኘኋት። ከዛ በፊት ስልኳን ዘግታብኛለች። ስደውልም አታነሳም ምናምን። ኢቭን እኔ ግራ ቢገባኝ ትናንትና የለቀቀችው ቪዲዮ ላይ ኮሜንት ላይ
ልጽፍላት ነበር ወይ ስልክ አንሺልኝ ወይ ላግኝሽ ልላት ማለት ነው። እና በጣም ስለጨነቀኝ ነው እንደዛ ያደረግኩትም ማለት ነው። ምንም ቢሆን ልጅ ያኔ በደበረኝና በከፋኝ ሰዓት አብራኝ ከጎኔ የነበረች ልጅ ናት እና ያንን ነገርም አስቡ። አያችሁ ቤተሰቦች፣ ከአብርሃም ከዚህ ንግግሩ መማር አለባችሁ። አሁንም ወደ አብርሃም ህይወት የሚመጡ ሴቶች አጠፉ። ከሄርሜላ በኋላም አንዳንድ ሴቶች አላችሁ በቃ አብርሃም ህይወት ላይ የምትመጡ ሰዎች ማለት አብርሃም የትኛዋንም ሴት የሚፈልገው ደበርቶን ለመውጣት ህመሙን ብቻ ትርኢት እስኪያደርግ እንድታረግለት ለመታገስ ያህል ነው እንጂ የሚፈልገው የእውነቴን ነው ቤተሰቦች፣ ለሌላ ነገር እንደማይፈልግ ለመጠቀም ብቻ እንደሚፈልግ ተረዱ። በህይወታችሁ ላይ ማንም እንዲጫወት መፍቀድ የለባችሁ። እንዲህ አንድ ሴት ልጅ እኮ ራሷን ስትጠብቅ ክብሯን ስትጠብቅ ነው ትክክለኛ ሴት የምትባለው። ሄርሜላ አሁን ከአብርሃም ጋር እንዲሆነሽ ለትዳርሽ ማን ነው ዋስትና የሚገባው? ማን ነው ዋስ የሚሆነው? ትዳርሽን ሪስክ አድርገሽ ነው ከአብርሃም ጋር እንዲምትሆኚው? እውነቴን እኮ ነው ቤተሰቦች። ማለት አብዛኛው ሰው አሁን ለድራማ እንደሆነ ምናምን አይረዳም። ሪል አድርጎ ነው የሚወስደው። እስቲ እኛ ራሱ ሪል አድርገን የምንወስድበት ታይም አለ። አንዳንድ ቪዲዮዎችን ከአብርሃም ጋር እንዲሆንሽ እያየ ባልሽ ሊያገባሽ ያሰበ ሰው ይሄንን ቪዲዮ ሲያይ ምን አይነት ነገር እንደሚፈጠር ራስሽ ኃላፊነት መውሰድ አለብሽ። የትኛዎቹም ሴቶች ማለት ነው ቤተሰቦች። ይሄ ሚዲያ ማለት አንድ ሰው ወይ ሁለት ሰው የሚያይ ነገር አይደለም። ዓለም ላይ ነው የሚሰራጨው። የእናንተ ጊዜ ሲደርስ ከተደበቀበት ይወጣል። የሆነ ጊዜ ላይ አስታውሳችሁ ከሆነ የጃኒ ቪዲዮ የሆነ ጊዜ እንደወጣው ማለት ዛት ሚስ ያ ኖርማል ነው። ይሄው መጣው እሱን ይዝም በዛ ልክ ራሱ እንደዛ በስራዋ እንደዛ ስትሆን የነበረችው እናንተ ለተዳር እጩ ሆናችሁ ታችሁ እንዲህ አይነት ቪዲዮ ሲወጣ ተፈልጎ ሲወጣ አስቡት እንግዲህ ያለውን ነገር ምን ሊፈጠር እንደሚችል ማለት ነው ቤተሰቦች። ስለዚህ የትኛውንም ነገር ስናደርግ በመገናዘብ እናድርግ ለማለት ነው ውዶቼ። ለማስታወስ ያክል ነው። ልባችሁን ነፃ አድርጋችሁ እንትን ለማለት ሞክሩ። እሺ ደግሞ ይሄ የሚጠቀሟት ዘፈን ሙዚቃ እኮ ባክግራውንድ ሙዚቃ እኮ እኔ ከምንም በላይ የሚያስቀኝ ማለት ቤተሰቦች የእውነት እሺ እባክህ ሄርሚ ስላገኘሁህ ደስ ብሎኛል በጣም። ይቅርታ በጣም እኛን አታስቁን። ሰላም በያቸው። ቢኒ ደህና ናችሁ? ሰላም ነው? ለምን ታረቅሽ? ይቅርታ በጣም ናፍቆት እኮ እያስለቀሳት ያለ እኔ ቢሆን ማለት ቤተሰቦች እፈራለሁ። በቃ የእውነቴን ነው አፍራለሁ። በቃ ሼም ይሆንብኛል በሰው ላይ እንዲህ መሆን ራሱ እንዴ ኤካሌ እኮ የእንትና ሚስጥራ ምናምን የሚል ስም ራሱ ይበቃል እኮ። ግን እኮ የእንትና ባል ነው እንደዛ ከተባለ አንድ ሰው ጋር መጠጋቱ ራሱ ለምን አስፈለገ? ሄርሜላ እንዲህ እስከ ማልቀስ መድረስ ማለት እንዴ ድሮ ህፃናት እያለን እኮ የብስኩት ብር ሲከለከለ ምናምን ወጭኛ ብለን እንደምናለቅሰው ነው አሁን ሄርሜላ። ወይስ ልጅነት አለቀቀሽም? ምን አይነት እናት እያናደድሽን ነው አንዳንዴ። አሁን ከነሱ ጠርተሽ ሰላማችን ወርዶ ነበር። አሁን መተሽ እንግዲህ ምን ሊፈጠር እንደሆነ መገመት አይከብደንም ቤተሰቦቼ። ብቸኝነት ተሰማኝ። በቃ እኮ ብቸኝነት ተሰማሽ ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው አብርሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው ሄርሜላ ኮሽ አሁን አታልቅሽ። ታዲያ አገኘሽኝ እኮ ከአብርሃም ጋር ሳትተዋወቂ ከአብርሃም ጋር ግንኙነት ሳትጀምሪ በፊት እንዴት ነበር ስትኖሪ ነበርሽው? ስትኖሪ ነበርሽ አይደል? እስከዚህ እድሜሽ ደርሰሻል ያለ አብርሃም ማለት። አብርሃምን መለየት ግዴታ ከሆነብሽ ይህንን ነገር መልመድ መቻል አለብሽ፣ መቀበል መቻል አለብሽ። ያለ አብርሃም ህይወትን መኖር መልመድ መቻል አለብሽ። እንዴ ያለ አብርሃም እግዚአብሔር ረድቶሽ እዚህ ደረጃ ላይ ደርሰሻል። አሁንም የሚያኖርሽ እግዚአብሔር እንጂ አብርሃም አይደለም።
ወይስ ባለትዳር ስለሆነ ቀናሽ ነው ወይስ ከወንዶች ሁሉ ልዩ ወንድ ስለሆነ ነው ወይስ ምንድነው ነገሩ? እሺ እኛ ያልገባን ለአንቺ ብቻ ተለይቶ የታየሽ አብርሃም ምኑ ነው? እሺ እኔ ቤተሰቦቼ በቃ ግራ ስለገባኝ እኮ ነው እንዲህ እያወራሁኝ ያለሁት። የእውነት ምንድነው? እሺ ሄርሜላ ለእኛ ለምን አታስረጂንም? ጉድ በል ጎንደር አለ። አይ በየቀኑ ለመደብኝ መሰለኝ ታውቃለህ። ብቻዬነት ለምን ተሰማሽ? ለምን እንደ ሐሳብ ነው። እኔ እንግዲህ እዩና ሄርሜላ ያው አትጋቡም። ለምን አትጋቡም? እንደ ሐሳብ ነው እንግዲህ እኔ ለምን አትጋቡም? ሄርሜላ ለምን ለቀቅ አታደርጊም? እዩ ፍቅረኛ ቢኖረው ምንም ይሁን ለምን አንቺን አይደርብም? ከሌለውም ለምን ከአንቺ ጋር አይሆንም? እንደ ሐሳብ ነው እንግዲህ ሄርሜላ በዚህ ልክ ገና ወጣት ነሽ፣ ብዙ ነገር አለ አይደል እንዴ? ገና ብዙ ነገር እኮ ወደፊት እኮ የሚገጥሙሽ ነገሮች አሉ። በዚህ ነገር እንደዚህ ተሰብረሽ እንትን የምትይ ከሆነ ከዚህ በኋላ ለሚመጡ ቻሌንጆች ደግሞ በምን አይነት ሁኔታ ነው እነዛን አክሰፕት አድርገሽ ፌስ አድርገሽ ቻሌንጆችን እንትን የምትወጪው? ነገሮችን በተለያዩ ዳይሬክሽኖች መመልከት አለብሽ። እኮ የህይወት መጨረሻ አይደለም አይደል? ስለዚህ አንቺ ተረጋግተሽ ነገሮችን በቃ በተማረ ሰው አይምሮ ነገሮችን አስበሽ ምናምን ነው አገናዝበሽ ነው መወሰን ያለብሽ። በዚህ ልክ ስትሆኚ ደግሞ አንቺ ብቻ ሳትሆኚ ሌላም ሰው ደግሞ ጸጸት ውስጥ የሚገባበት የሚጨነቅበት ብዙ ነገሮች የሚፈጠሩበት ነገሮች ሊኖሩ ይችላሉ። ገብቶሻል? ስለዚህ አንቺ መረጋጋት መጀመሪያ ይኖርሽ። አይ ይረጋጋለሁ እኮ እዩ፣ ግን ምን መሰላችሁ ይሄን ልኩ የሚያደርስ ነገር አይደለም። ቤተሰብ እንዴ አንድን ሰው እንላመዳለን እንለያለን፣ እሱ ኖርማል። ይሄ ደግሞ እያወቅሽ ነው የገባሽበት። አብርሃም ባለ ትዳር እንደሆነ እያወቅሽ፣ አብርሃም የሰው እንደሆነ እያወቅሽ ነው የገባሽበት የጀመርሽው። እና ምን አዲስ ነገር ተፈጥሮ ነው እንዲህ እንትን ማለት? ቢያንስ አንዳንድ ጊዜ ወደ እናንተ ህይወት እንኳን ከመጣሁ በኋላ የሆነ ህይወቴ ላይ ሰው አገኘው ብዬ የማስበው ሰው አለ። በቃ አቤልም ብሩክም ሁላችሁም በእውነት ነው ብላችሁ እስካሁን ባሳለፍነው እንኳን ክፉም ደግም አይተናል። ፈረንጁና ቢኒ ግን ደግሞ እኔ ምንም ለእናንተ ጥላቻ የለኝም። ከእናንተ ጋር ውዬ ከእናንተ ጋር እንትን ስል ቤት ስገባ ጥሩ ስሜት ነው የሚሰማኝ። ሰው እንዳለኝ አይነት ስሜት ይሰማኛል። ነው ይህን ነገር በአንዴ ማጣቴ በጣም ለኔ ከባድ ነው። ይህን ነገር በአንዴ ልታጭ ምክንያት የሆነሽ ነገር የራስሽ አመል ነው። የለመደ አመልሽ ይሁን ምን ቁስቁስ ያደርግሻል። እንዲህ ከአብርሃም ጋር ስታረጊያቸው የነበሩ ነገሮች አይደለም ሩታን እኛን ራሱ እዚህ ሆነን እያሳበደን ነበረ። ጉንጩን ትሰሚያለሽ። ሌላውንስ ማን ያውቃል? ተደብቃችሁ ምን እንደምታረጉ። የእውነቴን ነው። ሩታ ገና በዚህ ዙር ላይ በአንቺ ላይ ምንም አይነት ራሷን አላሳየችም። ማንነቷን ጭራሽ አላሳየችሽም። ማንነቷንና ራሷን ብታሳይሽ ኖሮ ይሄ እንዲያታለቅሽም ነበር ቲ ነበረ ጎዳና ላይ ወጥተሽ ማለት ሩታ ደበደበችኝ ብለሽ እንዴ የሩታን ጥፊ ስላልቀመሽ ነው እንዲህ እየሆንሽ ያለሽው እንዴ። ከነሱ ጋር መኖሩን እኮ እኛ አንጠላም፣ ግን ስታራምጄ የነበረው ሙድ በጣም ነው የሚደብረው። ከባለትዳር ወንድ ጋር እንደዛ ስትሽለጠለጪ ዝም ብለን ነበር ነው እየተቃጠል በቃ ውዳችንን ቻለው ብለን ማለት ደግሞ ጥፋተኛነትሽን ሳታምኚ እንዲህ ከእናንተ መለየቴ ምናምን ብለሽ ባዘንኬ ስታውላ አታፍሪም? እግዚአብሔርን ነው የምልሽ። አንቺ እንዲህ አልቅሰሽ ይወጣልሻል። እኛ በቃ እያበደን ነበረ ስንት ወር በሙሉ ማለት። አንቺ አንድ ቀን ነው የምታለቅሽው። የኛ ህመም ይግባሽ። እንደው የኛ እርግማን ነው እንዲህ የሚያደርግሽ። የእውነት በቃ ተረጋጊ፣ ችግር የለውም። የሚሆነው ነው የሚሆነው። ተረጋጊ፣ ራስሽን አረጋጊ። ከዛም ባለፈ ፈረንጁም ቢኒ ምናልባት ያስደብሩሽ ነገር ካለ ይቅርታ ጠይቋት። ያው እኛ ከዚህ በፊት ብዙ ነገር አድርገናል። መጥፎም ጥሩ ጊዜ እንዳልሽ አሳልፈናልና ያንን ነገሮች እኔም ፈረንጁ ስናደርግ የነበረው ነገሮችን ለማስተካከል እንጂ አንቺ ምን ነገር እንድትሆኝ እንደዚህ እንድትጨነቅ ይፈልገን አይደለም። እና ያኔ ባደረግናቸው ነገሮች ምናልባት ጎድተንሽ ውስጥሽን ሰብረነው ከሆነ በጣም ይቅርታ። አይለመድም። ጎንበስ ብላችሁ ይቅርታ ጠይቋት። ምንም አትሆንም። ይቅርታ ጠይቋት።
አያስፈልግም። እንደዛ ሳይሆን አያስፈልግም። ችግር የለውም። በጣም አመሰግናለሁ። እኔም እናንተ ላይ ምንም ቂም የለብኝም። ያው አንዳንዴ ይፈጠራል፣ ችግር የለውም። እኔ እናንተ ላይ ምንም መጥፎ አስተሳሰብ የለኝም። ማለት አውቃለሁ ገፍታችሁኛል፣ ብዙ ነገር ስሜት እንዲሰማኝ ያደርጋችሁኛል። ግን ደግሞ እኔ መልካሙን የማስብ ሰው ነኝ። ስለዚህ ምንም ችግር የለውም። እናንተ ነገር መልካሙ የምታስቢ ደግሞ ከሆነ አሁንም ውስጥሽ ላይ የሆነ አልባሌ ሀሳቦችን እያሰብሽ የምትጨነቂበት ራስሽን የሆነ ዲፕሬሽን ውስጥ የምትከችበት እዚህ ዓለም ላይ በጣም ከባዱ ነገር ጭንቀት ውስጥ መግባት ነው። ገብቶሻል? የሆነ ራስሽ የሆነ ማይሆኑ አይዲያዎችን እንትን እያልሽ መጨነቅ የለብሽም። እዚች ጋር የሆነ የእንትን ያልሽው ሰው የለም፣ የገደልሽው ነገር የለም። ሁሉም የሀሳብ አለመግባባት ነው የተፈጠረው። የሀሳብ አለመግባባት ደግሞ ቁጭ ብሎ በመነጋገር የሚፈታ ነገር ነው። ገብቶሻል አይደለ? ስለዚህ አንቺ ራስሽ ለመጉዳት ራስሽን የሆነ ነገር ለማድረግ በፍጹም ማሰብ የለብሽም አይደል? እንትን እንደዛ ነው ማስበው። እዚህ ጋር የኔ ውድ ቤተሰቦች እስቲ ከእናንተ ጋር እንመካከር እንደ አንድ ቤተሰብ ማለት ነው። አብርሃም የሆነ ሴቶችን ሱስ የሚያስይዝ የሆነ አባዜ አለበት ልበል? የሆነቴን እኮ ነው የምላችሁ ቤተሰቦች። ቆይ ለምንድን ነው ይሄ ልጅ ገንዘቡን አይተው ነው ወይስ መልኩን አይተው ነው ወይስ ለምንድን ነው እንዲህ ሴቶች ሁሉም እንዲህ የሚሆኑት? ወንድ ጠፋ እንዴ እዚህ ዓለም ላይ? ወንድ ጠፍቶ ነው ወይስ የሆነ እያሰራባቸው ነው ሴቶች ላይ? የሆነ ጥያቄ አይፈጥርባችሁም? ከዚህ በፊት እየመጡ ያሉ ሴቶች ላይ ሁሉም ነገር ላይ ማለት ነው። የእውነት በቃ እስቲ ቆም ብለን ለማሰብ እንሞክር። ሄርሜላ አሁን ሌላ ወይ በቃ ሌላ ቾይስ ስለሌላ ነው፣ ሌላ አማራጭ ስለሌላ ነው እንዲህ እያለቀሰች ያለች ወይስ የሆነ መስተፋቅር ምናምን አሰርቶ ነው ይሄ ሰውዬ? አረ እኔ ግራ እየገባኝ ነው ጎበዝ። እንጠይቅ ራሳችንን። ከፍቶክ ማየት አልፈልግም። ደስታውን ነው ሁሌ ማየት ፈልገውና ውሽ እያደረገችለት ነው እንግዲህ። እሺ አዎ በቃ መሄድ አለብኝ። እሺ ወዴት ነው የምትይዘው ሄርሜ? ወደ ቤት። ምን ሊሆን ነው የሚጠይቀው አብርሃም? ታረቃል ታሳድራታለህ? እሺ አረ ይሄ ምን አይነት ሰው ነው? ምን አይነት ሰው ነው ቤተሰብ? እሺ እባክህ እኛ ዛሬ እንጂ ነገር እናውቃለን ብለህ ነው? አናውቅም። ፈጣሪ ያውቃል። አዎ ፈረንጁ ቢኒ በጣም አመሰግናለሁ። ስላሰባችሁልኝ ስለተጨነቃችሁልኝ በጣም አመሰግናለሁ። ደህና ዋል። ትይኝ ነው ይርብ። እሺ ቢያንስ እናደርስሽ እና ሄርሜ በፍጹም ጄኔና እግዚአብሔር ከጎንሽ ይሁን። ደግ ደጉን እንመኝልሻለን። አቶ አበጋዝ ደብረው ከፋው እኔ አባት እንዲህ ስትጎዳ ማየት አልፈልግም። ይሄ ግባባ ምን ሆኖ ይሄ እግዚአብሔር ቆይ ለራስ አስበን ወይስ ሄርሜላ እየተጎዳች ስለሆነ ነው አሁን? ወይስ መቀያየሩ ሴት ስለጠፋ ማለት እየተቀነሱ ስለሆነ ነው እንዲህ ያዘንከው? ወይስ እሷ ብቸኛ ስለምትሆን አዝነህላት ነው እንዲህ የምትሆነው? በጣም አስመሳይ ነው ሲበዛ ማለት ነው። በስመ አብ ወልድ ከምር በጣም አስመሳይ ነው እንዴ! ወይ ከሩታውን ወይ ከሄርሜላውን ገላግለን በቃ ጨረስን አላስ እናንተም ቤተሰቦች እንግዲህ ኮመንቱን ለእናንተ ትቼላችኋለሁ ቤተሰቦቼ። ድጋሚ ወደ መቃጠል ልንገባ አንዱ የትላንትናው ቪዲዮ ደግ ነበረ። ዛሬ ላይ ደግሞ ምን እንደሆነ ተነሳባችሁ። ኤኒዌይስ የነበረ ቆይታ ይህንን ይመስል ነበረ። ያው ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በበኩሌ ብዙ ተምሬያለሁ። በቀጣይ እስከምንገናኝ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። ወዳችኋለሁ። ፒስ አውት